ሀያላን ሀገራት የኃይል አቅርቦታቸውን የሚያሟሉበትና ሌሎች በርካታ የልማት ጥያቄዎችን ምላሽ የሚሰጡበት የኒኩለር ኃይል ግንባታ ለአፍሪካ የማይታሰብ ሆኖ ዓመታት ተቆጥረዋል። በዘርፉ የመልማት አቅም ያላቸው የአህጉሪቱ ሀገራት የኒኩለር ኃይል ባለቤት ለመሆን ጅምሮችን እያሳዩ ሲሆን ኢትዮጵያ በዘርፉ የያዘችውን ርዕይ ይፋ በማድረግ ኒኩለርን አማራጭ የኃይል አቅርቦት ለማድረግ ጉዞዋን ጀምራለች። ኢትዮጵያ በኒኩለር ኢነርጂ ዘርፍ ተከታይም ተመልካችም አይደለች በማለት የኒኩለር መሰረተ ልማት ዝርጋታ በሀገሪቱ እንደሚከናወን ጠቅላይ ሚኒስትር አብይ አህመድ ታላቁ የኢትዮጵያ ህዳሴ ግድብ ምርቃት ስነ ስርዓት ላይ ሜጋ ፕሮጀክቶችን ይፋ ባደረጉበት ወቅት መናገራቸው የሚታወስ ነው። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒኩለር ፕላንት በቅርቡ ስራ ትጀምራለች። ከብስራቱ ማግስት በኢትዮጵያ የኒኩለር ኢነርጂ ኮሚሽንን ከማቋቋም አንስቶ ዘርፈ ብዙ ስራዎች እየተሰሩ ይገኛል። የኒኩለር ኃይል በበርካታ ዘርፎች አያሌ ለውጦችን ማምጣት የሚችል ዘርፍ መሆኑም ይገለጻል። ኢትዮጵያ የልማቱን መሰረት በመከተልም እንደ ኃይል፣ ግብርና፣ ሕክምናና ሌሎችም አበይት ዘርፎች ላይ እድገትን ለማምጣት እየሰራች ትገኛለች። በሚቀጥሉት 5 ዓመታት ለውጥ ከሚመዘገብባቸው ዘርፎች መካከል የኒኩለር ኃይል አንዱ ስለመሆኑ ጠቅላይ ሚኒስትር አብይ አህመድ በቅርቡ በሰጡት ቃለ ምልልስ ተናግረዋል። ከነአለት በቀጣይ 5 ዓመታት ትልልቅ ስራዎች ይሰራሉ። ለአብነትም ኢትዮጵያ ለመጀመሪያ ጊዜ ከኒውክሌር ኢነርጂ ለማመንጨት እንድትችል ታቅዶ ኢንስቲትዩት ተቋቁሞ እየተሰራ ነው። በአንድ በኩል ትልቅ ሀሳብ ነው። በአፍሪካም ትልቅ ታሪክ፣ በኢትዮጵያም ትልቅ ታሪክ ነው። ታስቦ የሚቀር ሳይሆን ይፈጸማል። አይቀርም የሚል እምነት አለኝ። በ5 ዓመታት ውስጥ ላያልቅ ይችላል። ነገር ግን የሚሰሩ መሰረታዊ የሆኑ ጉዳዮች ምላሽ እያገኙ ሊሄዱ ይችላሉ። ቡራራ ሆጌተሙ ባየን ዴቢ አርገቻ ዴሙ ደንዳ ይህንን ለውጥ ለማድረግ የኢትዮጵያ የኒኩለር ኢነርጂ ኮሚሽን ከሀገር ውስጥና ዓለም አቀፍ ተቋማት ጋር በመጣመር የግንዛቤ ማስጨበጫና የኃይል ተግባራዊነት ላይ እየሰራ ይገኛል። ኮሚሽኑ በዛሬው ዕለትም ከዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ጋር በመተባበር በባለድርሻ አካላት ተሳትፎ ስትራቴጂና የመግባቢያ እቅድ ላይ ያተኮረ የውይይት መድረክ አካሂዷል። የዚህ አውደ ጥናት ዋነኛ ዓላማ በኒኩለር በሀገራዊ የኒኩለር ፕሮግራም ዙሪያ ባለድርሻ አካላትና ህዝብ እንዲሁም የሚመለከታቸው ክፍሎች ሁሉ ግንዛቤ ማዳበር እንዲችሉ እንዲሁም በኒኩለር ፕሮግራምን በተመለከተ ሊደረግ የሚገባውን የኮሙኒኬሽን ስትራቴጂ ለመቅረጽ በሚካሄደው እርምጃ ላይ የባለድርሻን ተሳትፎ ለመጋበዝ የውይይት መድረኩ ከሌሎች ሀገራት ልምድ የሚቀሰምበትና በዋነኝነት ባለቤት የሆነው የኢትዮጵያ ህዝብ ግንዛቤውን ለማስፋት ታላሚ ያደረገ መሆኑን የኢትዮጵያ የኒኩለር ኃይል ምክትል ኮሚሽነር አብዱራዛቅ ኡመር ገልጸዋል። የኢትዮጵያ ሀገራዊ የኒኩለር ኤነርጂ ፕሮግራም ባለቤቱ ኢትዮጵያና ኢትዮጵያውያን ናቸው። ስለዚህ ትርክቱን መጻፍ ያለበት በማን ይሆናል? በኢትዮጵያውያን መሆን ይገባል። እዚህ ፕሮግራም ላይ ከጋና ከቪየና ዓለም አቀፍ አቶሚክ ኤነርጂ ኤጀንሲ እንዲሁም የሌሎች ሀገራት ልምዶች መጥተው ውይይት የሚደረግበት ልምድ የሚቀሰምበት ቢሆንም በመጨረሻ ላይ ስትራቴጂውን ስንቀርጽ ፕላኑንና መርሃ ግብሩን ስናስቀምጥ ሀገራዊ እይታ እንዲኖረው አድርገን ወደ ባህላችን፣ ወደ አስተሳሰባችን፣ ወደ ወግ ልማዳችንን የተሰናሰለ ሆኖ እንዲቀረጽ ለማድረግ ግንዛቤ ለመፍጠር የተዘጋጀ መድረክ ነው።